ወንድሜ ምን እያደረክ ነው? ለምንድን ነው ሳጥኑን የከፈትከው? ለምን ወደ ውስጥ ገባሽ? ምን ሆነሻል? ንገረኝ። ምን እያደረክ ነው? ምን ለማድረግ እየሞከርክ ነው? ምንም ለማድረግ አይደለም። ከዚህ እንውጣ። እኔ ሰረቅሽ ብላ አይደል የተጣላኝ? በል ንገረኝ። ምን ፈልገህና ለምን እንደዚህ እንደምታደርግ ንገረኝ። ማወቅ እፈልጋለሁ። በዛ ላይ ውጭ ያየ ሰው ሌባ ነው የምትመስለው። ለምን ትከታተኛለሽ? በዛ ላይ ደግሞ ሌባ ማለት ሌባ ነው እያልኩ አይደለም፣ ግን ደግሞ የሆነ ሰው ቢያይ ሌባ ነው የምትመስላቸው። በጭራሽ እዚህ ነገር ውስጥ መግባት የለብህም ወንድሜ። እትዬን ታውቃት የለ እንዴ? እሺ አሁን እንውጣ። ቤሉል እየተንጎራደደ እህቱን ተናግረችም የሚለውን ዜና ለመስማት ጓጉቶ እየተንጎራደደ ኧረ ተው ልጄ ያዞርሃል፣ እንደዚህ አትንጎራደድ፣ እባክህ ቁጭ በል እያለ ባለበት ሰዓት ቴዳ የመሲ ፍቅረኛ እየመጣ ሲያየው በጣም ደነገጠና እዚህ ምን ልታረግ ነው የምትመጣው? ለምን መጣ? እንዴት ልትመጣ ቻልክ? ብሎ እያለው ባለበት ሰዓት አይ በቃ መጥቻለሁ፣ ልጅቷን ማየት ስለምፈልግ ነው። ሲጀመር አንተ እዚህ ምን ልታረግ መጣ? ምኗ ነህ? ምኗም እኮ አይደለም ሲጀመር። ለምን የመጣው? በልውጣልኝ እያለ በሚልበት ሰዓት መሲ የምትሆነው ጥፍት ብሏል። ማን ነገረ? ሲጀመር የነገረህ አለ? መሲ አንቺ ነሽ የነገርሽው ይላታል። አሁንም መሲ እያየችው አይኗን እያንከራተተች መለስ አለች እና ይዛው ወደታች ወረደች። ቆይ አንተ ምን ሆነህ ነው? ሲጀመር አንተ ምንድን ነህ? ምኗ ነህ? እናቷ ነህ? አባቷ ነህ? ወንድሟ ነህ? እዚህ ምን ልታደርግ ነው የመጣኸው? ቆይ ምን ልትሰራ መጣህ? ተይ እኮ መሲ፣ ልጅቷን ላያት ብቻ ነው የመጣሁት፣ ሌላ ምንም ያደረግኩት ነገር የለም። ለምንድን ነው እሱ እንደዚህ የሚሆነው? እያለ ቴዳ ተመልሳ መሲም ወደ እናቷ ጋር ወጣች። ምን ነው እንደዚህ የሚያይሽ? ለምንድን ነው እንደዚህ ፍጥጥ ብሎ? ምን አይነት አስተያየት ነው እንዴ? እናቴ ደግሞ ምን እያልሽ ነው? አይ ይቺ ልጅ ደህና ትሆንና ብቻ ከሰላም ትውጣና እናወራበታለን። ሉሊት እዚህ ጋ እግሯን ለመፍታት እጇን ለመፍታት ሽርጉድ እያለች ነው። እየፈታች ባለችበት ሰዓት አይኗንና እጇን ፈታ ወደ እግሯ በምትዘዋወርበት ሰዓት ሰውየው መጣ። አንተ ወርዳት ምን ልታደርገኝ ነው? ኋላ ማትወጣ ችግር ውስጥ እንደምትገባ ታውቃለህ እያለችው አዎ ምንድን ነው የምትይው? የባልሽ ዕጣ ፋንታ እንዳይደርስሽ ይላታል። እንዴ ቴዲና አንተ ነህ እንዴ የገደልከው? ትለዋለች። እኔ ተናግሬያለሁ፣ አርፈሽ ተቀመጪ፣ እንደው አርፈሽ ተቀመጪ፣ አለበለዚያ ዕጣ ፋንታ ይደርስሻል አልኩሽ እኮ፣ አርፈሽ ተቀመጪ፣ ነግሬሻለሁ እያለ እየተቆጣት ባለበት ሰዓት ኑኑ ወንድሟን እየተከታተለችው ነው። እሱም ገልመጥ ገልመጥ እያለ ለሄለን ልብስ ይዞላት በሚሄድበት ሰዓት እሷ ከኋላ እየተከተለችው ነው። እሱ ሰው እንደተከተለው እየወቃለ ይዞ እየሄደ ነው ልብሱን። እሷም ደግሞ ገልመጥ ገልመጥ እያለች ተመልሳ የሆነ ነገር ሲንጎሻኮሽባት ፈርታ ወደ ቤቷ ሄደች። እዚህ ጋም አዶኒ ደውሎ መሲ የት ነው ያለሽው? ቤት ልምጣ እንዴ እያላት ሆስፒታል ነው ያለነው። እሺ ቦታውን ንገሪኝ። አዶኒ ባትመጣም ችግር የለውም ያለች ንገሪ፣ በቴክስት ንገሪኝ ይላታል። አዶኒ ደግሞ እዚህ ጋር እንትላ ወንድምየው የኤልሹ ወንድም ቤሉል እህቱን እያስታወሰ በትውስታ ወንድሜ የወደፊት ሚስትህን እንትን እያልክ ነው እንዴ ትላለች። እኔንም ሳለኝ ካለበለዚያ ይህን ወረቀት እቀደዋለሁ እያለችው እያስፈራራችው ሳላት። የሳላትን ነገር ደግሞ አይታ በጣም ተናደደች። እዚህ ጋር ቤሉል ብለው ጠሩት። ኤልሹ ደህና መሆን አለመሆኗን ሊነግሩት መሰለኝ። ቤሉልም ወደ ኤልሹ ጋር ሄደ። ቤሉል ምንድን ነው ንገረን፣ በጣም ከፍቶታል። ለምንድን ነው የማትነግረን? ምን ሆነህ ነው የከፋ? አይ ምንም አልሆንኩም። ታዲያ እንዴት ናት ኤልሹ? ደህና ናት። ኦኬ ታዲያ ለምን የከፋ? እንደዚህ ማድረጓ አናዶኝ ነው። እባካችሁ ንገሩኝ፣ እባካችሁ ምን ሆነ ልጅቷ? ኧረ ተው ንገሩኝ እያለች ስትል አይንዬ አይ ማዬ ደህና ናት፣ ኤልሹ ደህና ናት እልልል አለች አይንዬ። ከዛ እዚህ ጋር ወደ ቤት አዶኒ ቤሉል ናግባ ተባለ። ገባ። አዩት። በቃ እሺ እናንተ ሄዱ። አይ በፍጹም አንሄድም፣ እዚሁ ነው የምናድረው። ሲመሲል ለያት ደግሞ ልጅ የሚሆነ ነገር እንዳትሆን ትለዋለች። ከዛ ሄዳ ስታያቸው እነሱ
እየተዝናኑ ነው፣ እየተለፋለፉ ነው፣ እየተጫወቱ ነው። በቃ ምንም አይሰሙም። እዚህ ጋር ልጄ ላያት ብላ ብድግ ብላ እየሄደች ባለችበት ሰዓት እነሱ እየተሽኮረመሙ መሲና ቴዳ በቃ ሌላ ዓለም ውስጥ ነው ያሉት። እዚህ ጋር በቃ ለመሳሳምም ምንም ለማለትም ሆስፒታል መኖራቸውን በራሱ ረስተውታልና አይኔ ፍጥጥ ብላ አየቻቸው። አንቺ ምን እያደረጋችሁ ነው ስትል መሲ የምትገባበት ቀዳዳ ጠፋ፣ ቴዳም የሚገባበት ቀዳዳ ጠፋ። አፈረ፣ ተሽኮረመመ፣ ደነገጡ። የምትለው ጠፋት። አይንዬ ቆይ ቤት እንሄዳለን ብላ ዝታ የሆስፒታል አደሩና በማግስቱ ኑኑ ብቻዋን ያደረችው። ወንድሟም የለ ጥሏት። ወንድሜ ቆይ አንተ የት ሀገር አድረህ ነው? እኔ እዚህ ብቻዬን ማደሬ ምንም አልመሰለህም ትላለች። አንቺ ግን ምንድን ነው በወጣሁ በገባው ቁጥር መቆጣጠር አበዛሽ? ምን ሆነሽ ነው ይላታል። እንዴ ይህ ሰውማ ጤነኛ አይደለም ምናምን እያለች በውስጧ እየተጉረመረመች፣ አንተ ግን ምን ሆነሃል? ትናንትና እንደዛ በጨለማ ምን አለ ተከትየው ቢሆን እያለች በሀሳቧ እያሰበች እና ኤልሹ መምጫቸው ደርሷል። ወደ ቤት እየመጡ ነው። እዚህ ጋር ይዘዋት መጡ። ወደ ፎቅ ይዘናት እንሂድ፣ ፎቅ ይሻላታል እያሉ ይዘዋት ወደ ፎቅ እየወጡ ባሉበት ሰዓት እዚህ ጋር መሲ ቴዳ አስጠርቷት፣ አንተ ግን ምን ልኮን ነው? ምን ሊያደርግህ ነው? ለምንድን ነው እዚህ ድረስ የመጣኸው? እኔ ከቤተሰብ ጋር እንደምኖር አታውቅም ትላለች። ታዲያ እኔሽ ማንን ላወራው? ምን ልሆን? አንተ ግን እርግጠኛ ነኝ ሄለን እንደታገተች ታውቃለህ። ታዲያ እኔ ምን ማለትሽ ነው? እኔ እንዴት ነው የማውቀው? እያለ እሷም ጥላው ሄደች። በቃ በልሽ ትላለች። እና እዚህ ጋር አይንዬ የኔ ልጅ ግን እንደው ምን ሆነሽ ነው? ምን አግኝቶሽ ነው እንደዚህ የሆንሽው? ምንስ ሆነሽ ነው? አይ አይንዬ ታያት በቃ አሁን ትረጋጋና በኋላ እናወራታለን እያለ ቤሉል እሺ ልጄ በሉ በቃ ብላ ትወጣለች። ከዛ አዶኒ እህቴ ጥለሽኝ ልትሄጂ ይኖራል እያለ እየወቀሳት እሷ ምንም ማለት አልቻለችም። አዶኒ መጣ። ቆይ ምን እያደረግሽ ነው ኤልሹ? ለምንድን ነው እንደዚህ የምታረጊው? ይህ ሁሉ ነገር እንደዚህ ማድረግ ለምን አስፈለገ? እኛን ጥለሽኝ ልትሄጂ ይኖረው? እባክሽ ኤልሹ ይቅር በይ፣ እንደዚህ ማድረግ አልነበረብኝ። ለፈለፍኩብሽ አይደል? እናቴ መጣልኝ? አይ አልመጣችም። እባክሽ ተረጋጊ። በዚህ ሁኔታ ስለሌላ ሰው ምንም ማሰብ የለብሽም እያለ እያጽናናት መሲ ዝጋ ቤት እያበጃጀ ባለችበት ሰዓት አንድ ፖሊስ በር ቆርቁሮ ገባ። ምን ይሆን? በማግስቱ የምናየው ይሆናል። ነገ ጠብቁኝ። ሰላማችሁ ብዝት ስትይበልልኝ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ።